ሩታ ካረገዘች እንግዲህ 9 ወር ሆናት። በዚህ 9 ወር ውስጥ ግን በህይወታቸው ውስጥ ስንት ሰው መጣ፣ ስንት ሰው ሄደ። እንደውም አሁን እየወጡ እየሄዱ ነው ማለት ነው። እና ሁሌም አብርሽና ሩታ በ9 ወር ውስጥ ሰው አለ ከመካከላቸው። አንድ ቀን አንድ ቪዲዮ ሁለታቸው ተገናኝተው የሰሩበት ቪዲዮ የለም። ሁሌም ሰው አለና ሰው እኮ ራሱ ሲመጣ እያጣላቸው ነው የሚሄደው ማለት ነው። ሰላም እንኳን ሰጥቷቸው አይሄድም። ጭራሽ ነገሩን አባብሶት አጋግሎት ነው የሚሄዱት እና ቤተሰብዬ ምሬን እኮ ነው በጣም እየገረመኝ ነው ማለት ብቻቸውን ተገናኝተው የማያወሩበት ምክንያት ምን እንደሆነ ሊፈታልኝ አልቻለም። ብቻ እና እንግዲህ ዛሬ ሄርሜላ መጣለች። አብርሽ ሄርሜላን ይዞ ሲመጣ ሩታ ደግሞ ማርኬን ይዛ መጣለች። ለምን አስፈለገ አሁን ማለት ሰው ማምጣቱ ለምን አስፈለገ? በዚህ ሰዓትም ሰው ታመጣላችሁ? በጣም የሚገርም እኮ ነው። ይሄ የሁለቱ ሰው ውሳኔ ነው። በቃ ማንም ጣልቃ የማይገባበት እንደው ነገሩ ያበቃለት ከሆነ ነገሩ ከከረረ ምናልባት ሽማግሌ ትላልቅ ሰዎች ሊገቡ ይችላሉ። እና ሁሉም በራሳቸው መንገድ ስህተት እየሰሩ ነው። ነገሩን እናቃናለን ያሉ መስሏቸው ግን ስህተት እየሰሩ ነው ያሉት። ማርኬም ራሱ ማርኬ አሁን ከሩታ ጋር መሆኑ ሩታን መደገፉ በጣም ትልቅ ነገር ሆኖ እያለ ዛሬ ግን የተናገረው ነገር በጣም እኔ ደነገጥኩኝ። ለሱ ማለት ግን ሳያስብ ነው የተናገረው። ቤተሰብ የምር አስቦበትም አይደለም። ምክንያቱም ትዳር ፍታት አይባልም እኮ እንዴ! ነገ እነዚህ ሰዎች ቢታረቁ ይሄ ቪዲዮ እኮ ይቀመጣል። እና ማርኬን እንዳታዝኑበት፣ የምሬን ነው። ሳያስበው ነው ፍታት ብሎ የተናገረ ተናዶ። በመቀጠል ደግሞ አብርሃም ዛሬ እንግዲህ በራሱ ጊዜ በጣም ትልቅ ጥፋት ነው ያጠፋው። ይሄ ወረቀት ምናልባት ሩታ የምርም እውነቷን ከህግ ሄዳ አጽፋ ከሆነ እኮ ህግ ይጠይቀዋል እኮ። እንዴት ነው በህግ የተጻፈን ነገር ሊቀድም የሚችለው? አቤት ማስተዋሉን አድለን። እንግዲህ ባለፈው ሩታን ፍች ፈልጋለሁ ስትል አብርሽ 2 ቀን ሰጥሻለሁ፣ በ2 ቀን አስበሽ ሀሳብሽን ንገሪኝ እያላት ነበረ ማለት ነው። ስለዚህ አሁን 2 ቀኑ ደረሰ። ሰው ጎትቶ ማምጣቱ ምን አስፈለገ? አሁን እኔ የሄርሜላ መምጣት ከዚህ ጋር የሄርሜላ መጥቶ ማብራራት ተመሳሳይ ነገር እኮ ነው። ከዚህ በፊት ያብራራችሁ ነገር ነው አይደል? ሄርሜላ ተናግራለች። ከዚህ በፊት ምንም የተለየ ታምር ነገር አልተናገረችም። ከዚህ ጋር ለምን አስፈለገ? በፍች ጊዜም ሄርሜላን ይዘት መጣለ አብርሽማ በቃ ደንዝዟል። የምሬን ነው የምላችሁ። በቃ የሰው ጩኸት ይሁን የሰው ስድብ ይሁን አደንዝዞታል ይሄ ልጅ። ዛሬ ማርኬም ሄርሜላም አታስፈልጉም ነበር። የምሬን ነው። ሁለታቸው ተገናኝተው ነበር ማውራት የነበረባቸው ነው ወይስ እናንተ ራሱ አውቃችሁ ነው እንዴ ሰው እየጎተታችሁ የምታመጡት? አብርሽና ሩታ ግን አውቀው ነው እንዴ ሰው እየጎተቱ የሚያመጡት? ማለት በራሳቸው ችግራቸውን መፍታት አቅቷቸው ነው? እና ሩታ ደግሞ ምን አለበት ረጋብት። እህትሽ ራሱ እኮ እየመከረችሽ ነው። አሁን የሚሉ ተረጋጊ እባክሽን እህቴ፣ እርጉዝ ነሽ። በዚህ ሰዓት ላይ ይሄን ነገር የምታስቢበት ነገር አይደለም። ይደርሳል ሁሉም ነገር። ስለዚህ ተረጋጊ እያለችሽ ነው። ምን ችግር አለ? የእህትሽን ነገር እንኳን ብትሰሚ። በዚህ ሰዓት ለምንድን ነው ራስሽ የምታጨናንቂ ሩታ? ማለቴ በዚህ ሰዓት ላይ ልጅሽ ላይ ትኩረት አድርጊ። ልጅሽን ውለጅ መጀመሪያ፣ ነገሮች ይስተካከሉ። ከዛ በኋላ ይሆናል። እናንተ ሄሎ ካላችሁ እኮ አብራችሁ ትቀጥላላችሁ። ይቀጥላሉ እኮ አይደል እንዴ? ፈጣሪ እንዳለን የሚሆነው ሁሉም ነገር። ምን አስቸኮለሽ ሩታ? አብርሽም ቢሆን ማለት ነው። አብርሽ ደግሞ ነገሮችን ጥሎ መፈርጠጥ ነው የሚወደው። በቃ ቆሞ ማዳመጥ አይፈልግም። አሁን ዛሬ እንዲህ ሩጠ የምትሄድበት ፕሮግራም አልነበረም። በእውነቱ ቀስ ብላችሁ ሰከን ብላችሁ ተረጋግታችሁ መነጋገር ሲገባችሁ ቅድድድ አድርገኸው ሩጠ ሄድክ። ጥሎ መሄድ መፍትሄ ነው እንዴ? ነገሮችን ቅሞ መጋፈጥ ነው የሚያስፈልገው ከዚህ ጋር ማለት ነው። ሁሌም በቃ ጭቅጭቅ ሰልችቶኛል ትላለህ፣ ምንም ነገር ሳይፈታ ትሄዳለህ። እንዴት ይሆናል? በዚህ መልኩ ሩታ ሀሳብሽን ንገሪኝ የምትላት ምን አስባ ትንገረ? ተገናኝታችሁ በስነ ስርዓቱ ካላወራችሁ እኮ በጣም ነው የሚገርሙኝ። የምሬን ነው። ወደ ራስሽ ተመለሽ፣ ሀሳብሽን አስበሽ በደንብ ንገሪኝ ይላል አይደል አብርሃም። ግን ሲገናኙ ፍሬ ያለው ነገር አያወሩም። ሁሌም ጭቅጭቅ ነው። ታዲያ እናንተ ተረጋግታችሁ ካልተነጋገራችሁ አብርሽ ሩታ ማለት ነው እንዴት ነው ነገሩ ሊፈታ የሚችለው? እሷስ ብትሆን ምን ነው አስባ የምትነግርህ? እንደዚህ ከሆነ ማለት አንተም እሷ ስታወራ ሩጣ የምትሄድ ከሆነ የማታዳምጥ ከሆነ ምንድን ነው አስባ የምትነግርህ? ፍላጎት ምንድን ነው? አብርሽ ራሱ እንዴ ለምንድን ነው መፍታት የማትፈልገው ስትል እኮ መልስ አጣ። መልስ ካለ መልስ መናገር ነው። ምንድን ነው? እውነት እኮ ነው። አሁን ሩታ ፖይንት አላት። ፖይንቷ ምንድነው? በቃ ከሄርሜላ ጋር እንዲሆን አትፈልግም። ወደ ቤቱ እንዲመለስ ትፈልጋለች። አብረው ትዳራቸውን እንዲመሩ ትፈልጋለች። አብርሃም ምንድነው ችግር ስትል አንተ ምንም ነገር አላልክም። ወደ ራስሽ ተመለሽ። ወደ ራሷ ተመለሰችም አልተመለሰችም ነገሮችን ቆም ብላችሁ ካልፈታችሁት ከዚህ ጋር ምንም ብትመለስም ባትመለስም ምንም ለውጥ አያመጣም አብርሃም ማለት ነውና
እኔ ፍላጎቱ ራሱ እሱ ምን እንደሆነ አሁንም ተራርቆ መኖር ነው የሚፈልገው ማለት ነው። ተራርቆ መኖር የሚባል ነገር የለም። ሩታ ነፃነት ያስፈልጋታል። የምሬን ነው እንዴ! እንደዚህ ብሎ ነገር የለም።